የተመሰገነ ይሁን። እግዚአብሔር ቤተሰቦች እንግዲህ ያው ባለፈው ክፍል አንድ ጥያቄ እውነት ሐሰት የሚለውን እንግዲህ በወር ውስጥ ከሚሰራው ከምትሰሩት 100 ጥያቄ በወር ያው ለማወዳደር በታቀደው መሰረት 30ውን ጥያቄ ባለፈው ለቅቄላችሁ በእውነቱ ለመናገር እጅግ በጣም በጥሩ ሁኔታ ብዙዎቻችሁ ሰርታችሁ ለካችኋን ማለት ነው። ምናልባት ይህንን የምትመለከቱ አሁንም የመጽሐፍ ቅዱስ ጥናት መጽሐፍ ቅዱስን በተመለከተ የምንነጋገርበት የምንወያይበት ያው ንባቡን ነው ማለት ነው። ኮርሱን ሳይሆን መጽሐፍ ቅዱስ ጥናት ንባቡን በደንብ እንድናነብ ባለፈውም በክፍል አንድ እንደገለጽኩትኝ መጽሐፍ ቅዱስን ለማንበብ ብዙ ጊዜ ለምንድነው የሚሰለቸን የሚደክመን ካለን አንዱና ዋናው ምክንያት ምንድነው ከተባለ ለመጽሐፍ ቅዱስ አዲስ መሆናችን ነው። ለቤተክርስቲያን አስተምሮ አዲስ መሆናችን ነው። ስለዚህ መጽሐፍ ቅዱስን ደግሞ ለማንበብ አንዱ ሊያነሳሳ የሚችል ጥያቄ ነው። ጥያቄ ካለ ያንን ጥያቄ መልስ ለማግኘት ሰው ያነባን ማለት ነው። ስለዚህ ያንን ለማንበብ ያንን ጥያቄ ለመፈለግ በሚያደርገው ጥረት ውስጥ ደግሞ ማንበብ መጽሐፍ ቅዱስ ማንበብን እየተለማመደ ይሄዳል። በዛ ውስጥ ብዙ ዕውቀትን ያገኛል ማለት ነው። ስለዚህ አይገባንም አናውቅም ማንበብ አልቻልንም ለምትሉ ሰዎች እና ይሄ ጥያቄ እና ለምታውቁም ጨምሮ ማለት ነው እንደው በደንብ ለምታነቡ መጽሐፍ ቅዱስን በየጊዜው ጊዜ ሰጣችሁ ሰዓት ቀጥራችሁ ለምታነቡም ጨምሮ ራሳችሁን የምትፈትሹበት ስለሆነ ይሄንን ጥያቄ እንድትሰሩት አደራ ላለሁኝ። በመጀመሪያው ክፍል አንድ የመጽሐፍ ቅዱስ ጥናት ላይ እጅግ በጣም ብዙዎቻችሁ ስለተሳተፋችሁ በመጀመሪያ ማመስገን እፈልጋለሁ። እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ። እንግዲህ ምናልባት ሶስተኛ እና ከዛ በላይ የሆኑትን በደንብ ባሊዝም በተለይ አንደኛ እና ሁለተኛ ቀድሞ የላኩት እህታችን ከመድኃኒዓለም ከቅዱስ ያሬድና ከቅዱስ ጊዮርጊስ የኢሞ ማህበር እህታችን ነፂ የመቅደሰ ማርያም የመጀመሪያ ሆናለች ማለት ነው። በባለፈው መጀመሪያ ገና እንደተለቀቀ ወዲያውኑ ኮሜንት ሰጣ ወዲያው ሰርታ ወዲያው የላከች እህታችን ናት እና በመጀመሪያ የሰራች እሷ ናት ማለት ነው። ሰርታ የላከች ከዛ በሁለተኛ ደረጃ ደግሞ ከድንግል ማርያም ማህበር በኢሞ በሁለተኛ ደረጃ እህታችን ሰኒ ወለተ ማርያም በሁለተኛ ደረጃ ሰርታ ልካለች ማለት ነው። ከዛ በኋላ ሌሎቻችሁም እነ ካላይን ጨምሮ ልካችኋል ማለት ነው። ስለዚህ በጣም ማመስገን እፈልጋለሁ በእውነት ወዲያው አይታችሁ ወዲያው ሰርታችሁ ወዲያው ነው የላካችሁትና በተለይ እህታችን ነፂ ወዲያው ቪዲዮ እንደተለቀቀ በዛች ሰዓት ውስጥ በዛው ሰርታ ወዲያው ልካለች ማለት ነው። እና እንደዚህ ለጥያቄ ለመልስ መጽሐፍ ቅዱስ ለማንበብ እንዲህ መበረታታት መነሳሳት ከዚህ በላይ ትልቅ ነገር የለምና በእውነት ማመስገን እፈልጋለሁ። እውነት ለመናገር ከዛ በኋላ ደግሞ ብዙዎቻችሁ ሰርታችሁ ልካችሁልኛል። ምናልባት ዝርዝሩን ማን እንደሰራችሁ ደግሞ ለቀዋለሁ እውነት ለመናገር ክፍል አንድን ማን እንደሰራችሁ ምናልባት አንዳንዶቻችሁም ልካችሁ ሳላቀርበው ከቀረው እንዳርመው በኋላ ራሱን ችዬ አጠር ባለች ቪዲዮ የሰራችሁትን ዝርዝር እንዲሁ ቪዲዮውን ከሚከታተሉ ነው ወይስ ከተለያየ ማህበራት በተለያየ በኢሞም ይሁን በቲክቶክም ይሁን በዋትስአፕም ይሁን በቴሌግራምም ይሁን ማህበራት ወደ ማህበራችሁ ወስዳችሁ ያንዳንዱ ሰው ሰርቶ ወደዚህ ብትልኩት ያንዳንዱ ሰው ልምምድ ያደርጋል ማለት እንዲያነቡ እንዲያጠኑ ከመጽሐፍ ቅዱስ ጋር ያላቸውን ግንኙነት እንዲያጠናክሩ ስለሚረዳ እናንተም ይሄንን ዩቲዩብ እንዲያውቁትና እንዲረዱት ሼር እያደረጋችሁ እንድታደርሱት አደራላለሁኝ። ስለዚህ ዩቲዩብ የመጀመሪያው ላይ የተለቀቀውን የመጽሐፍ ቅዱስ እንትን ብዙዎቻችሁ ደግሞ ሼር አድርጋችሁት በጣም ብዙ ሰው እንዲያወርዳችሁ እንግዲህ እንደምታውቁት ዩቲዩብ ገና አዲስ ነው። አዲስ ከመሆኑም ብዙ ገና ሰብስክራይበር የለውም። ግን እንዲያም ሆኖ ግን በእናንተ እርዳታ ለብዙዎች እንዲደርስ በማድረጋችሁ ክፍል አንድን ብዙዎች ጋር ደርሳችኋል። ይሄ ደግሞ ክፍል ሁለትም ለብዙዎች እንዲደርስ ወዲያው እንደደረሳችሁና እንዳያችሁት ሼር አድርጋችሁ ስራችሁን ወይም ደግሞ የቤት ስራውን መስራት ወይም ደግሞ ጥያቄውን ውድድር ነው እንግዲህ መንፈሳዊ ውድድር ነው። መጨረሻ ላይ ይህን ውድድር አወዳድረን
በዩቲዩብ ማለት ነው ውድድሩን አወዳድረን ከፍተኛ ውጤት ያመጡትን ከ1 እስከ 3 ሽልማት እንሰጣለን ማለት ነው። ምናልባት የሚጠሩበት ማህበር የሚያገለግሉበት ማህበር ካለ ደግሞ ማህበራቸውም አብሮ ይጠቀሳል። ያው ሽልማቱ የሚሆነው በግለሰብ ነው፣ ግን ከየት ማህበር እንደሆኑ ደግሞ ይጠቀሳል ማለት ነው። እና በዚህ ሁሉም በየትኛውም ማህበር ውስጥ ያላችሁ በቴሌግራም ይሁን በኢሞም ይሁን እንዲሁም ደግሞ በዋትስአፕ ይሁን ያላችሁ ይህንን ጥያቄ ሰርታችሁ ብትልኩልኝ የማህበራችሁንም ስም ጨምራችሁ ብትልኩልኝ እኔም አብሬ ከማህበራችሁ ስም ጋራ የሚገልጽ ይሆናል ማለት ነው። የእናንተን ስም ከማህበራችሁ ስም ጋራ ከዚህ ማህበር የከሌ ከዚህ ማህበር እያልኩ የሚገልጽ ይሆናል ማለት ነው። እንግዲህ ተጨማሪ ተልኮ በኋላ ብቻውን ለመላክ ስለፈለጉ ነው እንጂ ክፍል አንድን የሰራችሁትን ዝርዝሩን አውጥቻለሁኝ ይዣለሁኝ። ስለዚህ ብቻውን ግን በራሱን አስችዬ አጠር ያለች ቪዲዮ ሰርቼ ለቃለሁ ማለት ነው። እና ሌሎቻችሁ ምናልባት ልካችሁ ከሆነ ወደ ኋላ ቀርቶባችሁ ከሆነ ሳላየው ቀርቼ ከሆነ በተለያየ መንገድ ልካችሁት አንዳንዴ በኢሞም የላካችሁ አላችሁ፣ በቴሌግራም ደግሞ በሁለት ቴሌግራም በተለያየ ቴሌግራም የላካችሁ አላችሁ፣ ሰውም እንዲልክላችሁ ያደርጋችሁ አላችሁ እና ያ ተረስቶ ከሆነ ቶሎ እንዲላክ ለማድረግ ዝርዝራችሁን የሚያወጣ ይሆናል ማለት ነው። ስለዚህ ወደ ዛሬው ወደ ክፍል 2 የመጽሐፍ ቅዱስ ጥናት መርሃ ግብራችን ነው የምንሄደው። እንግዲህ በዚህ ይህንን መጽሐፍ ቅዱስ ጥናት 1 ወር ያህል የሚፈጅ ነው ብያችኋለሁኝ። ባለፈው ሳምንት ነው እንግዲህ የመጀመሪያው እንግዲህ ይሄ ሳምንት አለቀ ማለት ነው አይደለ? ይሄ ሳምንት አልቋል፣ የመጀመሪያው ሳምንት። አሁን ሁለተኛው ሳምንት ላይ ነው የምንገባው። ከዚህ በሁለተኛው ሳምንት ደግሞ ሁለተኛውን ክፍል አሁን ዛሬ ለቃለሁ ማለት ነው። ሶስተኛውን ክፍልም እንደዚሁ ከ2 ቀን ወይ ከ3 ቀን በኋላ የምለቅ ይሆናል ማለት ነው። ከዛ ሶስተኛ ክፍል ካለቀ እስከ ወር መጨረሻ ላይ በተለይ መጽሐፍ ቅዱስን ከዘፍጥረት ምዕራፍ 1 ጀምረን አባቶቻችን በአንድምታ የተረጎሙትን ሊቃውንቱ እነ ቅዱስ ቄርሎስ እነ ቅዱስ ዮሐንስ አፈወርቅ እነ ቅዱስ ውዳሴ ማርያምን የተረጎመው አባታችን ቅዱስ ኤፍሬም እነ ቅዱስ ባሲሊዮስ የተረጎሙትን ሁሉ አብረን በጋራ የምናይ ይሆናል ማለት ነው። በዛ ውስጥ እነዚህን መጻሕፍት እንዴት አድርገው አባቶቻችን እንደተረጎሙት በተረጎሙበት ድርሳን ምን ብለው ገልጸውት እንደነበረም እግዚአብሔር በፈቀደና በረዳኝ መጠን አባቶቼንም እየጠየቅኩኝ መልስ ይዤላችሁ የሚመጣ ይሆናል ማለት ነው። በሰፊው የምንወያይበት ነው የሚሆነው ማለት ነው። ስለዚህ ጥያቄውን ከሰራነው በኋላ ውጤታችሁን ካወቃችሁ በኋላ ደግሞ በደንብ አንባችሁታል፣ በደንብ ተረድታችሁታል፣ በደንብ አውቃችሁታል። ስለዚህ በደንብ ካወቃችሁት በኋላ ማብራሪያ ቢሰጥበት ግልጽ ይሆንላችኋል ማለት ነው። ግን ምንም ሳታነቡት ምንም ሳታውቁት እንደው ተነስቶ ቅዱስ ዮሐንስ አፈወርቅ እንዲተረጎመው አባታችን ቅዱስ ቄርሎስ እንዲተረጎመው እያልን ብንል ለእናንተ ግራ መጋባት ነው የሚፈጥረው ማለት ነው። ገና ንባቡንም ስላልተረዳችሁ ማለት ነው። ግን አሁን የቤት ስራ ሲሰጥ በደንብ ንባቡን ትረዳላችሁ። ከዛ በተጨማሪ ጥያቄ የሆነባችሁ ነገር እንኳን ቢኖር ጥያቄውን ራሱ እንትን ማለት ይቻላል። ጥያቄያችሁን ታቀርቡና መልስ እንዲሰጥ ታደርጋላችሁ ማለት ነው። እና በኮሜንትም ሊሆን ይችላል ወይም ደግሞ ቴሌግራም ላይ ትልኩልኛላችሁ ማለት ነው። የቴሌግራም ቁጥሬን ሁል ጊዜ እያሳወቅኳችሁ ነው። አሁንም በዚህ ቪዲዮም ለቀዋለሁ ማለት ነው። የምትልኩልኝ የቴሌግራም ቁጥር እምቢ ካላችሁ ደግሞ ተለዋጭ ቴሌግራም ቁጥርም ልሰጣችኋለሁ። ብዙዎች አንዱ ቴሌግራምህ አይሰራም እያላችሁኝ ስለሆነ እሱንም ቀይሬ 2 ቴሌግራም ቁጥር አድርጌ እሰጣችሁና በሚመቻችሁ ትልኩታላችሁ ማለት ነው። ስለዚህ በደንብ አድርገን የምንወያይበት በደንብ አድርገን የምንመማርበት እግዚአብሔር ደግሞ የልዲያን ልቦና የከፈተ አምላክ የእኛንም ልቦና ይክፈትልንና መድኃኒዓለም ኢየሱስ ክርስቶስ በደንብ እንዲሁ ልቦናችን ከፍቶ እንድንመማር እሱ ይፍቀድልንና ከዘፍጥረት ጀምረን የምንቀጥል ይሆናል ማለት ነው። እንደው ዝም ብለን ለመጨረስ እዚህ ደረስን ዘፍጥረት ከዛ ዘጸአት ምናምን አልን ምናምን ለመሄድ ሳይሆን በእያንዳንዱ ምዕራፍ ምን ያህል ይዘናል የሚለውን አብረን እየተወያየን ጥያቄውም ስለተጠየቀ ሌላም ጥያቄና መልስ እያነሳንም በደንብ ተወያይተንበት የምንሄድ ይሆናል ማለት ነው። እንግዲህ ሰው ያስባን እግዚአብሔር ይፈጽማል ነው። እናንተ ጸሎታችሁ አይለየኝ፣ በጸሎታችሁ አግዙኝ፣ እርዱኝ። እግዚአብሔር ደግሞ ያግዘናል፣ ይረዳናል። ወደፊት በሰፊው
አጠናክሬ የምቀጥል ይሆናል ማለት ነው። እንግዲህ በዚህ መርሃ ግብር ላይ በዚህ ዩቲዩብ ቻናል እንሻገር ዩቲዩብ ወይም ደግሞ ወልደሰንበት በሚል ዩቲዩብ ላይ በጣም ብዙ መርሃ ግብሮችን ለመልቀቅ አስቤያለሁኝ። ምናልባት አሁን በኪነ ጥበብ ዘርፉ አንዳንድ ሰው አሁን ለምሳሌ በጭውውት መልክ ሲነገረው በደንብ የሚረዳ ሰው አለ። በስብከት ሲነገረው በደንብ የሚረዳ ሰው አለ። በጥያቄና መልስ ሲነገረው በደንብ የሚረዳ ሰው አለ። ብቻ በተለያየ መንገድ ሲነገረው በግጥም መልክ ሲነገረው በጣም የሚረዳ ሰው አለ። ስለዚህ እነዚህን ነገሮች ሁሉ በአንድ ላይ አንድ ቦታ ላይ እንድታገኙበት ለማድረግ ያው ጥረት እያደረኩኝ ነው። ከዚህ በፊት እንግዲህ በጭውውት መንገድ ለማቅረብ እንግዲህ ፈቃደኛ ሆናችሁ የመረጥኳችሁ አላችሁ። ግን አሁን በስራ በአንዳንድ ነገሮች ስለሚበዛባችሁ ለተወሰነ ጊዜ ያህል እሱን አቆይቼው ወደፊት ግን ያንን ማጠናከር በተለይ ጭውውቱ ሰፋና ሰፊና ረጅም ስለሆነ በተከታታይም የምናቀርበው ስለሆነ በዛ መንገድ በተከታታይነት እያቀረብነው የምንሄድ ይሆናል ማለት ነው። እና እሱንም እንጀምራለን። እንዲሁም ደግሞ እንግዲህ ባለፈው እህታችን ጀምራ የነበረው አይታችኋል። እህታችን ሰላም አጸደ ማርያም ግጥም እጅግ በጣም በራሷ ገጥማ ያቀረበችው ግጥም ነው። አሁንም ገብታችሁ እንድታዩት ጋብዛችኋለሁ። ገጣሚዋ እህታችን ሰላም ናት አጸደ ማርያም ማለት ነው። እና በእሷ አማካኝነት በደንብ በሰፊው ተብራርቶ ተገልጾ እጅግ በጣም ደስ በሚል አቀራረብ አቅርባልናለች እና ለእህታችን በእውነት ቃለ ሕይወት ያሰማልን በእድሜ በጤና ይጠብቅልን። እና ሌሎቻችሁም እንደዚህ አይነት ሌሎች ይማሩበት ይወቁበት ብላችሁ የምታስቡት ስነ ጽሁፍም ይሁን ግጥምም ይሁን መንፈሳዊ ጭውውትም ይሁን እንደው በዩቲዩብህ ይተላለፍ ካላችሁኝ እኔ በጣም በደስታ ነው የምቀበል። ስለዚህ ጥሩ የሆነ በተለይ ዝም ብሎ የተደጋገመ በየእንትኑ የተገኘ ሳይሆን የራሳችሁ የሆነ ካለ እንድታቀርቡ ጋብዛችኋለሁ። አገልግሎት ልዩ ነው አይደለ? በተለያየ መንገድ አገልግሎቱን ስናቀርብ የእግዚአብሔር ቃል ደግሞ በተለያየ መንገድ እንዲደርስ ስለምናደርግ ማለት ነው። ስለዚህ ከዚያ በተጨማሪ በመንፈሳዊ ጭውውቱ በተጨማሪ በኮርስ መንገድ ደግሞ 2 ኮርስ እየተሰጠ ይገኛል። አንደኛው ኦርቶዶክሳዊ የጾታ ትምህርት ነው። ሁለተኛው ደግሞ ነገረ ሃይማኖት ነው። በተለይ ነገረ ሃይማኖት አሁን ስለ ሃይማኖት ምንነት ከመጽሐፍ ቅዱስ ከመዝገበ ቃላት ትርጉም እስከ መጽሐፍ ቅዱስ ትርጉም ካየን በኋላ ሃይማኖት በተለያየ ዘመናት በተለያየ አባቶቻችን እንዴት ነበር የሚለውን እስከ ይስሐቅ ድረስ ያለውን አይተናል ማለት ነው። ይስሐቅ ከዛ በኋላ ደግሞ ኤሳውንና ያዕቆብን አይተን ሃይማኖት ጠቅለል አድርጌ ካቀረብኩ በኋላ ወደ 5 አዕማደ ምስጢራት ነው የምንገባው ማለት ነው። እነዚህ 5 አዕማደ ምስጢራት የሚባሉት እንግዲህ የጥያቄ ብዙዎቹም በተለይ ከእምነታችን ውጭ ያሉት የሚያነሷቸው በጣም ብዙ ጥያቄዎች አሉና በዋነኝነት እነሱም ያነሷቸው ጥያቄ ላይ መሰረት አድርገን የምንነጋገር የምንወያይ ይሆናል ማለት ነው። ስለዚህ በነገረ ሃይማኖት ውስጥ 5 አዕማደ ምስጢራት አሉ። በ5 አዕማደ ምስጢራት ውስጥ ደግሞ ምስጢረ ሥላሴ ለብዙዎች ጥያቄ ይሆንባቸዋል። ምስጢረ ሥጋዌው የክርስቶስ ሰው መሆኑ ሁኔታ ለብዙዎች በቃ ግርታ የፈጠረባቸው ናቸው። ለመረዳት የከበዳቸው ብዙዎች ናቸው። ዝም ብሎ ይቅር አይለንም ወይ? ለምንድነው የኛን ሥጋ መዋሃድ የፈለገው? ለምንድነው ይህንን ያደረገው? እያሉ ጥያቄ የሚሆንባቸው በአካል በግብር በስም ሶስትነት አላቸው ስንል 3 አምላክ ማለት አይደለም ወይ? 3 ፈጣሪ ማለት አይደለም ወይ? እያሉ ግራ የሚጋቡ ሰዎች አሉ። እኛ የምናመልከው አንድ አምላክ ነው፣ አንድ ፈጣሪ ነው፣ አንድ እግዚአብሔር ነው። በህልውና በአገዛዝ ይህን ዓለም በመፍጠር በጌትነት አንድ አምላክ ብለን የምናመልክ ነን። ግን ሰዎቹ ግን ይሄ አንድነትና ሶስትነቱን ካለመረዳት አንፃር 3 አምላክ ሁሉ የሚተረጉሙ አንዳንዶች በተለይ ኦርቶዶክሳዊ ተዋህዶ ክርስትናን ለማክፋፋት የሚሞክሩ በየዩቲዩብ ላይ ያሉ አሉ። የነሱም የሚያነሷቸውን ጥያቄዎችን በጋራ አንስተን እያንዳንዱን የሚነሳውን አባቶቻችን ሊቃውንት ያስተማሩትን እያነሳን በዚህ ዩቲዩብ ላይ የምንነጋገር ስለሆነ ይህም አንዱ የዩቲዩብ ክፍላችን ነው። ስለዚህ በዚህ ዩቲዩብ ላይ በጣም ብዙ መርሃ ግብሮች ናቸው የሚኖሩ ማለት ነው። ስለዚህ ኦርቶዶክሳዊ የጾታ ትምህርት
እንደሚታወቀው ነው። እንግዲህ ነገረ ሃይማኖትን እነዚህን አምስቱ አዕማደ ምስጢራትን በሙሉ በዛ ላይ የሚነሱ ጥያቄዎችን በሙሉ ሰፋ አድርገን ረጅም ጊዜ የሚወስድ አድርገን በክፍል ስለሆነ የማቀርበው እናንተ ደግሞ ያንን በየጊዜው ከስር እየተከታተላችሁ ጥያቄዎችን ካሏችሁ ጥያቄዎችን እንትን እያላችሁ በተለይ ጥያቄዎች የሚበረቱበት ጊዜ ላይ ቀጥታ በዩቲዩብ የቀጥታ ስርጭት ስለምገባ የዛን ጊዜ አብራችሁ ተገኝታችሁ በቀጥታ ደግሞ እናንተም ያንን እንድትከታተሉ ጥያቄዎችም ሲኖራችሁ ወዲያው እየጠየቃችሁ ወዲያው መልስ እንዲኖረው አሁን ዝም ብሎ ዩቲዩብ ላይ የተለቀቀውን ብቻ ማዳመጥና ቀጥታ ትምህርቱን መከታተል ሁለቱ አንድ አይደለም። ሰው ጥያቄ ይኖረዋል፣ ወዲያው ይጠይቃል፣ ወዲያው ይመለስለታል ማለት ነው። ስለዚህ በዚያ መንገድ እንድናደርገው በቀጥታ ስርጭት ይሆናል ማለት ነው። በተለይ ነገረ ሃይማኖቱ ሌላው ኮርስ ደግሞ ሁለተኛው ቅድም እንዳልኳችሁ ኦርቶዶክሳዊ የጾታ ትምህርት ነው። በዚህ ኦርቶዶክሳዊ የጾታ ትምህርት ዙሪያ ላይ በተለይ በዋነኝነት ኦርቶዶክሳዊ የጾታ ትምህርት በሶስት ማህበራት በኢሞ ያው ኮርሱን እየሰጠሁ እገኛለሁ። በተለይ የእናታችን የቅድስት ድንግል ማርያም ማህበር፣ የመድኃኔዓለም የቅዱስ ጊዮርጊስ የቅዱስ ያሬድ ማህበር እንዲሁም ደግሞ የመድኃኔዓለም እና የድንግል ማርያም ማህበር እነዚህ ሶስቱ ማህበራት በጋራ ይህንን ኮርስ በየቀኑ ከእሁድና ከቅዳሜ ውጪ ባለው ከሰኞ እስከ ዓርብ ድረስ በየቀኑ 10 ሰዓት ላይ ይህንን ኮርስ ትምህርት ስላለ እንግዲህ ሌሎቻችሁም ወደ እነዚህ ሶስቱ የኢሞ ማህበራት መጣችሁ እነዚህን ሶስት የኢሞ ማህበራትን ጋራ እንድትቀላቀሉ አደራ እላለሁኝ። ስለዚህ ኢሞ ማህበራቱ በጣም ብዙ ኮርሶች ያሉባቸው ነው ለመናገር። የኔ አንድ ኮርስ ናት እንግዲህ እየገለጽኩላችሁ ያለሁት ኦርቶዶክሳዊ የጾታ ትምህርት ናት። ሌሎቹ ግን በጣም የመጽሐፍ ቅዱስ ጥናትም ይሰጣል፣ የቤተክርስቲያን ታሪክ ይሰጣል፣ ክርስቲያናዊ ስነ ምግባር፣ ነገረ ሃይማኖት፣ ነገረ ቅዱሳን ሌሎቹም ኮርሶች በሙሉ ያሉበት እነዚህ ሶስቱ ማህበራት በጣም በሰፊው ትምህርት የሚተላለፍባቸው ስለሆነ ወደ እነዚህ የኢሞ ማህበራት ገብታችሁ እንድትከታተሉ አደራ እላለሁኝ። እኔም በሳምንት ከሰኞ እስከ ዓርብ ባለው 10 ሰዓት በኢትዮጵያ ሰዓት አቆጣጠር 10 ሰዓት ላይ ኦርቶዶክሳዊ የጾታ ትምህርትን በሶስቱ ማህበራት እየሰጠሁ እገኛለሁ ማለት ነው። እዚያው ደግሞ የተማሩትን ደግሞ ያው በዩቲዩብም እያመጣሁ እንግዲህ በእለቱ ያንን ለመከታተል የተቸገሩ ካሉ ደግሞ ዩቲዩብ ላይም ስለሚለቀቅ ዩቲዩብንም እየተከታተላችሁ እየተማራችሁ ትሄዳላችሁ ነው። ጥያቄ ሲኖራችሁ ደግሞ ጥያቄያችሁን በኮሜንት ጻፉልኝ። እውነት ለመናገር ኮሜንቶችን በደንብ ነው ማያቸው። ከላካችሁ በተቻለ መጠን ቶሎ ፈጠን ብዬ መልስ ለመስጠት እችላለሁ ጥያቄዎች ካሉባችሁ ማለት ነው። እና ይሄን ይመስላል። ሌሎቹ ደግሞ እንግዲህ ቅድም እንዳልኳችሁ በጣም ሰፋ ያለ መርሃ ግብር ስለሆነ አሁን በዚህ ዩቲዩብ ቻናል ላይ የሚተላለፈው እነዚህ ሁሉ ደግሞ ለተወሰነ ለ10 ለ15 ለ20 ሰው ብቻ ባይሆን ጥሩ ነው። ብዙ ሰው ጋር መድረስ እንድንችል ዩቲዩቡ ለብዙ ሰዎችም እንዲደርስ ላይክ ሼር እና ሰብስክራይብ ማድረግ ደግሞ በዚህ ደግሞ እናንተ ታግዙኛላችሁ ማለት ነው። እኔ የቻልኳትን ያህል የተማርኳትን ያህል ያነበብኳትን ያህል በዚህ ዩቲዩብ መጥቼ እንትን አስተላልፋለሁ። እናንተ ደግሞ የቻላችሁትን ያህል ደግሞ እናንተ ያወቃችሁትን ሌላ ሰው ደግሞ እንዲያውቅ በማድረግ ሼር በማድረግ ላልደረሳቸው እንዲደርስ እንድታደርጉ አደራ እላለሁኝ። አመሰግናለሁ። ወደ ቀጣይ ወደ ጥያቄ ነው የምገባው አሁን። እንግዲህ ጥያቄው 7 ጥያቄ ነው ምርጫ። ዛሬ 35ቱን ነው የምለቅላችሁ። ክፍል 2 የመጽሐፍ ቅዱስ ንባብ ወይም ደግሞ የመጽሐፍ ቅዱስ ጥናት በንባብ ክፍል 2 ዛሬ ይቀጥላል ማለት ነው። ስለዚህ ጥያቄው እንግዲህ ባለፈው ከ1 እስከ 30 ያለውን ስለጨረስነ ዛሬ የምንጀምረው ከ31 ጀምረን ነው ማለት ነው። እውነት ሐሰቱ ከ1 እስከ 30 ነበር። ዛሬ 30 ጀምረን እንቀጥላለን። ወደ ጥያቄው ስገባ ጥያቄ ቁጥር 31 3 ጊዜ ነው ደጋግሜ ማነበው። ይህን ማደርገው ደግሞ ምንድነው ቶሎ እያለፈ እንዳትቸገሩ እና 10 ጊዜ እንትኑን እያቋረጣችሁ እያቆማችሁ እንትን ከምትሉ ትንሽ ጨመር ሰፋ ባደርገው ሰዓቱን ጥሩ ይሆናል ብዬ ስላሰብኩ ነው። ጥያቄ ቁጥር 31 በመጀመሪያ እግዚአብሔር የፈጠረው ምንድነው? በመጀመሪያ እግዚአብሔር የፈጠረው ምንድነው? እንግዲህ ጥያቄው የወጣው ከዘፍጥረት ምዕራፍ 1 እስከ ምዕራፍ 5 ባለው ስለሆነ እነዚህን አንባችሁ ተረድታችሁ ምርጫውን ትሰራላችሁ ማለት ነው። በመጀመሪያ እግዚአብሔር የፈጠረው ምንድነው? ሀ ሰውን፣
ለ እንስሳትን ሐመሩሃ ሰማይና ምድርን መ ብርሃንን። ስለዚህ መልሳችሁን 31ኛ ጥያቄ መልሳችሁን ጻፉ። በመጀመሪያ እግዚአብሔር የፈጠረው ምንድነው? አ ሰው፣ ለ እንስሳትን፣ ሐመሩሃ ሰማይና ምድርን፣ መ ብርሃንን። ስለዚህ በመጀመሪያ እግዚአብሔር የፈጠረው የትኛውን ነው የሚል ትክክለኛ መልሳችሁን ጻፉ። 32ኛ ጥያቄ እንግዲህ 32ኛ ጥያቄ የምልበት ምክንያት ባለፈው እንዳልኳችሁ ከ1 እስከ 30 እውነት ሐሰት ስለሰራችሁ ነው ማለት ነው። ዛሬ ከ31 ስለጀመረ ነው። ስለዚህ በፊቱን ባለፈው የተለቀቀውን ዩቲዩብ ላይ ያልሰራችሁ እሱን ሰርታችሁ ወደዚህኛው እንድትመጡ። 32ኛ ጥያቄ በሁለተኛ ቀን እግዚአብሔር የፈጠረው ምንድነው? የቅድሙ በመጀመሪያ እግዚአብሔርን የፈጠረው ምንድነው ነው የሚለው። በመጀመሪያ ቀን ሳይሆን በመጀመሪያ እግዚአብሔር የፈጠረው ምንድነው ነው የሚለው። ሁለቱ ልዩነት አለ። በመጀመሪያ ቀን ማለትና በመጀመሪያ እግዚአብሔር የፈጠረው ምንድነው ማለት ሁለቱ ልዩነት አላቸው። 32ኛው ደግሞ የሚለው ምንድነው? በሁለተኛው ቀን እግዚአብሔር የፈጠረው ምንድነው? እግዚአብሔር በሁለተኛ ቀን የፍጥረት ሁለተኛ ቀን ላይ የፈጠረው ምንድነው? ሀ ብርሃን፣ ለ ጠፈር፣ ሐመሩሃ ምድር፣ መ ዛፎች። አሁን ደግሞ አለው በሁለተኛው ቀን እግዚአብሔር የፈጠረው ምንድነው? በሁለተኛው ቀን እግዚአብሔር የፈጠረው ምንድነው? ሀ ብርሃን፣ ለ ጠፈር፣ ሐመሩሃ ምድር፣ መ ዛፎች። አሁንም ሶስተኛ ደግሞ አለው 32ኛ ጥያቄ በሁለተኛ ቀን እግዚአብሔር የፈጠረው ምንድነው? ሀ ብርሃንን፣ ለ ጠፈርን፣ ሐመሩሃ ምድርን፣ መ ዛፎች። መልሳችሁን ጻፉ። 33ኛ ጥያቄ እግዚአብሔር ብርሃንን ምን ብሎ ጠራው? እግዚአብሔር ብርሃንን ምን ብሎ ጠራው? ሀ ጨለማ፣ ለ ጠፈር፣ ሐመሩሃ ቀን፣ መ ሌሊት። ደግሞ አለው እግዚአብሔር ብርሃንን ምን ብሎ ጠራው? ሀ ጨለማ፣ ለ ጠፈር፣ ሐመሩሃ ቀን፣ መ ሌሊት። ሶስተኛ ደግሞ አለው እግዚአብሔር ብርሃንን ምን ብሎ ጠራው? ሀ ጨለማ፣ ለ ጠፈር፣ ሐመሩሃ ቀን፣ መ ሌሊት። መልሳችሁን 33ኛ መልሳችሁን አስቀምጡ። 34ኛ ጥያቄ የትኛው ቀን ነው የብሱ ምድር የተገለጠበት? የትኛው ቀን ነው የብሱ ምድር የብስ የሆነው የምድር ክፍል የተገለጠው በየትኛው ቀን ነው? ሀ በሁለተኛው፣ ለ በሶስተኛው፣ ሐመሩሃ በአራተኛው፣ መ በአምስተኛው። አሁንም ደግሞ አለው በየትኛው ቀን ነው የብሱ ወይም የብስ የሆነው የምድር ክፍል ምድር የብሱ ምድር የተገለጠበት መቼ ነው? ሀ በሁለተኛ ቀን፣ ለ በሶስተኛ ቀን፣ ሐመሩሃ በአራተኛ ቀን፣ መ በአምስተኛ ቀን። አሁንም ሶስተኛ ደግሞ ለሶስተኛ ጊዜ ደግሞ አለው የትኛው ቀን ነው የብሱ ምድር የተገለጠበት? ሀ ሁለተኛ ቀን፣ ለ ሶስተኛ ቀን፣ ሐመሩሃ አራተኛ ቀን፣ መ አምስተኛ ቀን። መልሳችሁን 34ኛውን አስቀምጡ። አሁን ቀጥታ ወደ 35ኛው ጥያቄ እንገባለን። እግዚአብሔር ትልቁን ብርሃን ምን እንዲያደርግ አደረገው? እግዚአብሔር ትልቁን ብርሃን ምን እንዲያደርግ አደረገው? ሀ በሌሊት እንዲሰለጥን፣ ለ በቀን እንዲሰለጥን፣ ሐመሩሃ በራማ እንዲያበራ፣ መ በበርባኖስ ለማለት ነው። እንግዲህ በርባኖስ ጥልቁ ጨለማ ለማለት ነው። እንዲያበራ ይላል። በበርባኖስ እንዲያበራ። አሁንም ደግሞ አለው እግዚአብሔር ትልቁን ብርሃን ምን እንዲያደርግ አደረገው? ሀ በሌሊት እንዲሰለጥን፣ ለ በቀን እንዲሰለጥን፣ ሐመሩሃ በራማ እንዲያበራ፣ መ በበርባኖስ እንዲያበራ።
ለሶስተኛ ጊዜ ደግሞ አለው እግዚአብሔር ትልቁን ብርሃን ምን እንዲያደርግ አደረገው? ሀ በሌሊት እንዲሰለጥን፣ ለ በቀን እንዲሰለጥን፣ ሐመሩሃ በራማ እንዲያበራ፣ መ በበርባሮስ እንዲያበራ። በጥልቁ ጨለማ ማለት ነው በርባሮስ። 35ኛ ጥያቄ መልሳችሁን አስቀምጡ። ወደ 36ኛ ጥያቄ እንሄዳለን። እግዚአብሔር ትንሹን ብርሃን ምን እንዲያደርግ አደረገው? የቅድሙ ትልቁን ብርሃን ነው። 36ኛው ጥያቄ ደግሞ ትንሹን ብርሃን ምን እንዲያደርግ አደረገው? እግዚአብሔር ትንሹን ብርሃን ምን እንዲያደርግ አደረገው? ሀ በሌሊት እንዲሰለጥን፣ ለ በቀን እንዲሰለጥን፣ ሐመርሃ በራማ እንዲያበራ፣ መ በበርባሮስ እንዲያበራ። ጥያቄውን ደግሞ አለው እግዚአብሔር ትንሹን ብርሃን ምን እንዲያደርግ አደረገው? ሀ በሌሊት እንዲሰለጥን፣ ለ በቀን እንዲሰለጥን፣ ሐመርሃ በራማ እንዲያበራ፣ መ በበርባሮስ እንዲያበራ። 36ኛ ጥያቄያችሁን መልሳችሁን አስቀምጡ። ወደ 37ኛ ጥያቄ እሄዳለሁ። በስድስተኛው ቀን እግዚአብሔር የፈጠረው የትኛውን ፍጡር ነው? በስድስተኛው ቀን እግዚአብሔር የፈጠረው የትኛውን ፍጡር ነው? ሀ ጠፈር፣ ለ የባህር ፍጥረታት፣ ሐመርሃ ሰው፣ መ ተክል። ደግሞአለሁ። በስድስተኛው ቀን እግዚአብሔር የፈጠረው የትኛው ፍጡር ነው? በስድስተኛው ቀን እግዚአብሔር የፈጠረው የትኛው ፍጡር ነው? ሀ ጠፈር፣ ለ የባህር ፍጥረታት፣ ሐመርሃ ሰው፣ መ ተክል። ለሶስተኛ ጊዜ ደግሞ አለው 37ኛው ጥያቄ በስድስተኛው ቀን እግዚአብሔር የፈጠረው የትኛው ፍጡር ነው? ሀ ጠፈር፣ ለ የባህር ፍጥረታት፣ ሐመርሃ ሰው፣ መ ተክል። መልሳችሁን 37ኛ አስቀምጡ። ወደ 38ኛ ጥያቄ እሄዳለሁ። 38ኛ ጥያቄ እግዚአብሔር ሰውን የፈጠረው በምን መልክ ነው? እግዚአብሔር ሰውን የፈጠረው በምን መልክ ነው? ሀ በእንስሳት፣ ለ በምሳሌው፣ ሐመርሃ በብርሃን፣ መ በመላእክት። እግዚአብሔር ሰውን የፈጠረው በምን መልክ ነው? ሀ በእንስሳት፣ ለ በምሳሌው፣ ሐመርሃ በብርሃን፣ መ በመላእክት። ደግሞአለሁ ለሶስተኛ ጊዜ እግዚአብሔር ሰውን የፈጠረው በምን መልክ ነው? ሀ በእንስሳት፣ ለ በምሳሌው፣ ሐመርሃ በብርሃን፣ መ በመላእክት። መልሳችሁን አስቀምጡ። 39ኛ ጥያቄ 39ኛ ጥያቄ እግዚአብሔር አዳምንና ሔዋንን ምን አላቸው? እግዚአብሔር አዳምንና ሔዋንን ምን አላቸው? ሀ ብዙ ተባዙ ምድርን ሙሏት፣ ለ በገነት ካለው ዕፅ ሁሉ አትብሉ። በገነት ካለው ዛፍ ሁሉ አትብሉ ማለት ነው። ዕፅ ማለት ያው ዛፍ ነው። በገነት ካለው ዛፍ ሁሉ አትብሉ። ሐመርሃ ተደሰቱ፣ መ ሽሹ። እግዚአብሔር አዳምንና ሔዋንን ምን አላቸው? ሀ ብዙ ተባዙ ምድርን ሙሏት፣ ለ በገነት ካለው ዕፅ ሁሉ አትብሉ፣ ሐመርሃ ተደሰቱ፣ መ ሽሹ። ደግሞአለሁ እግዚአብሔር አዳምንና ሔዋንን ምን አላቸው? ሀ ብዙ ተባዙ ምድርን ሙሏት፣ ለ በገነት ካለው ዕፅ ሁሉ አትብሉ፣ ሐመርሃ ተደሰቱ፣ መ ሽሹ። 39ኛ ጥያቄውን መልሳችሁን አስቀምጡ። ወደ 40ኛ ጥያቄ እንሄዳለን። 40ኛ ጥያቄ በሰባተኛው ቀን እግዚአብሔር ምን አደረገ? በሰባተኛው ቀን እግዚአብሔር ምን አደረገ? ሀ ፈጠረ፣ ለ አረፈ፣ ሐመርሃ ስሩባት አለ፣ መ ሰማይን አበጃጀ። ደግሞአለሁ። ሰባተኛው ቀን እግዚአብሔር ምን አደረገ? ሀ ፈጠረ፣ ለ አረፈ፣ ሐመርሃ ስሩባት አለ፣ መ ሰማይን አበጃጀ። በሰባተኛው ቀን እግዚአብሔር ምን አደረገ? ሀ ፈጠረ፣ ለ አረፈ፣ ሐመርሃ ስሩባት አለ፣ መ ሰማይን አበጃጀ። 41ኛ ጥያቄ በዘፍጥረት ምዕራፍ 2 ላይ የሁለተኛው ወንዝ ስም ማን ይባላል? እንግዲህ
የሁለተኛው ወንዝ ስም ማን ይባላል? በዘፍጥረት ምዕራፍ 2 ላይ የሚገኘው የሁለተኛው ወንዝ ስም ማን ይባላል? ሀ ፊሶን፣ ለ ጊዮን፣ ሐመርሃ ጤግሮስ፣ መ ኤፍራጥስ። በዘፍጥረት ምዕራፍ 2 ላይ የሁለተኛው ወንዝ ስም ማን ይባላል? ሀ ፊሶን፣ ለ ጊዮን፣ ሐመርሃ ጤግሮስ፣ መ ኤፍራጥስ። በዘፍጥረት ምዕራፍ 2 ላይ የሁለተኛው ወንዝ ስም ማን ይባላል? ሀ ፊሶን፣ ለ ጊዮን፣ ሐመርሃ ጤግሮስ፣ መ ኤፍራጥስ። 42ኛ ጥያቄ በገነት መካከል የነበረው አዳምን አትብላ የተባለው ዛፍ የትኛው ነው? በገነት መካከል የነበረው አዳም አትብላ የተባለው ዛፍ የትኛው ነው? ሀ የበለስ ዛፍ፣ ለ የሕይወት ዛፍ፣ ሐመርሃ የወይን ዛፍ፣ መ የሮማን ዛፍ። በገነት መካከል የነበረው አዳም አትብላ የተባለው ዛፍ የትኛው ነው? ሀ የበለስ ዛፍ፣ ለ የሕይወት ዛፍ፣ ሐመርሃ የወይን ዛፍ፣ መ የሮማን ዛፍ። መልሳችሁን አስቀምጡ። 43ኛ ጥያቄ ያው አንዳንዶች እንግዲህ ያው እናንተ መረዳታችሁን ለማየት ያህልም ጭምር እግዚአብሔር አዳምን ከየትኛው ዛፍ እንዳይበላ ከለከለው? እግዚአብሔር አዳምን ከየትኛው ዛፍ እንዳይበላ ከለከለው? ሀ የሕይወት ዛፍ፣ ለ መልካምና ክፉን ከሚያሳውቀው ዛፍ፣ ሐመርሃ ከማንኛውም ዛፍ፣ መ ከፍሬ ከሚያፈራ ዛፍ። እግዚአብሔር አዳምን ከየትኛው ዛፍ እንዳይበላ ከለከለው? ሀ የሕይወት ዛፍ፣ ለ መልካምና ክፉን ከሚያስታውቀው ዛፍ፣ ሐመርሃ ከማንኛውም ዛፍ፣ መ ከፍሬ ከሚያፈራው ዛፍ። መልሳችሁን አስቀምጡ። 44ኛ ጥያቄ አዳም እንስሳትን በምን ስም ጠራቸው? አዳም እንስሳትን በምን ስም ጠራቸው? ሀ በመላእክት ስም፣ ለ በየራሳቸው ስም፣ ሐመርሃ በእግዚአብሔር ስም፣ መ በራሱ ስም። ደግመዋለሁ። 44ኛ ጥያቄ አዳም እንስሳትን በምን ስም ጠራቸው? ሀ በመላእክት ስም፣ ለ በየራሳቸው ስም፣ ሐመርሃ በእግዚአብሔር ስም፣ መ በራሱ ስም። መልሳችሁን አስቀምጡ። ወደ 45ኛ ጥያቄ እንሄዳለን። አዳም ረዳት ባላገኘ ጊዜ እግዚአብሔር ምን አደረገ? አዳም ረዳት ባላገኘ ጊዜ እግዚአብሔር ምን አደረገ? ሀ ሌላ እንስሳ ፈጠረ፣ ለ ከአዳም ሴትን ፈጠረ፣ ሐመርሃ አዳም ብቻውን ተወው፣ መ ሌላ ወንድ ፈጠረ። አዳም ረዳት ባላገኘ ጊዜ እግዚአብሔር ምን አደረገ? ሀ ሌላ እንስሳ ፈጠረ፣ ለ ከአዳም ሴትን ፈጠረ ወይም ደግሞ ሴትን አስገኘ፣ ሐመርሃ አዳም ብቻውን ተወው፣ መ ሌላ ወንድ ፈጠረ። መልሳችሁን አስቀምጡ። ወደ 46ኛ ጥያቄ እንሄዳለን። 46ኛ ጥያቄ ሔዋን የተገኘችው ከየት ነው? ሔዋን የተገኘችው ከየት ነው? ሀ ከገነት፣ ለ ከአዳም ጎን፣ ሐመርሃ ከብርሃን፣ መ ከእግዚአብሔር ቀኝ። ሔዋን የተገኘችው ከየት ነው? ሀ ከገነት፣ ለ ከአዳም ጎን፣ ሐመርሃ ከብርሃን፣ መ ከእግዚአብሔር ቀኝ። መልሳችሁን አስቀምጡ። 47ኛ ጥያቄ አዳም ሔዋንን ሲያያት ምን አለ? አዳም ሔዋንን ሲያያት ምን አለ? ሀ እንግዳ ነሽ አለ፣ ለ ይህች ከአጥንቴ ናት አለ፣ ሐመርሃ ቆንጆ ነሽ አለ፣ መ አላውቅሽም አለ። 47ኛ ጥያቄ አዳም ሔዋንን ሲያያት ምን አለ? አዳም ሔዋን ሲያያት ምን አለ? ሀ እንግዳ ነሽ አለ፣ ለ ይህች ከአጥንቴ ናት አለ፣ ሐመርሃ ቆንጆ ነሽ አለ፣ መ አላውቅሽም አለ። መልሳችሁን አስቀምጡ። 48ኛ ጥያቄ ሴቲቱን ያሳታት ማን ነው? ሴቲቱን ያሳታት ማን ነው? ሀ እባብ፣ ለ አዳም፣ ሐመርሃ መልአክ፣ መ አውሬ። ሴቲቱን ያሳታት ማን ነው? ሀ እባብ። ያው እንግዲህ ሴቲቱን ያሳታት ማን ነው? አሳሳተኝ ብላም ተናግራለች።
ስለዚህ ያናሰሳተኛለችው ነው ማለት ነው። ሴቲቱን ያሳታት ማን ነው? ሀ እባብ፣ ለ አዳም፣ ሐመርሃ መልአክ፣ መ አውሬ። መልሳችሁን አስቀምጡ። እባብ ሴቲቱን ምን አላት? እባብ ሴቲቱ ምን አላት? 49ኛ ጥያቄ። እባብ ሴቲቱ ምን አላት? ሀ ትሞቻለሽ፣ ለ ሞትን አትሞቱም፣ ሐመርሃ ትባረኪያለሽ፣ መ ትጎጂያለሽ። 49ኛ ጥያቄ እባብ ሴቲቱን ምን አላት? ሀ ትሞቻለሽ፣ ለ ሞትን አትሞቱም፣ ሐመርሃ ትባረኪያለሽ፣ መ ትጎጂያለሽ። መልሳችሁን አስቀምጡ። 50ኛ ጥያቄ ሴቲቱ ከዛፍ ፍሬ በልታ ለማን ሰጠችው? 50ኛ ጥያቄ ሴቲቱ ከዛፍ ፍሬ በልታ ለማን ሰጠችው? ሀ ለባሏ፣ ለ ለእባቡ፣ ሐመርሃ ለልጆቿ፣ መ ለማንም አልሰጠች። 50ኛ ጥያቄ ሴቲቱ ከዛፍ ፍሬ በልታ ለማን ሰጠችው? ሀ ለባሏ፣ ለ ለእባቡ፣ ሐመርሃ ለልጆቿ፣ መ ለማንም። 51ኛ ጥያቄ ከበሉ በኋላ አዳምና ሔዋን ምን መሆናቸውን አወቁ? ከበሉ በኋላ አዳምና ሔዋን ዕፀ በለስን ከበሉ ነው። ዕፀ በለስን ከበሉ በኋላ አዳምና ሔዋን ምን መሆናቸውን አወቁ? ሀ መባረካቸውን፣ ለ ራቁትነታቸውን፣ ሐመርሃ ጠቢብ መሆናቸውን፣ መ መደሰታቸውን። ከበሉ በኋላ አዳምና ሔዋን ምን መሆናቸውን ዕፀ በለስን ከበሉ በኋላ ምን መሆናቸውን አወቁ? ሀ ተባረኩ መባረካቸውን፣ ለ ራቁት መሆናቸውን፣ ሐመርሃ ጠቢባን መሆናቸውን፣ መ መደሰታቸው። 52ኛ ጥያቄ አዳምና ሔዋን ከእግዚአብሔር ፊት የት ተሸሸጉ? አዳምና ሔዋን ከእግዚአብሔር ፊት የት ተሸሸጉ? ሀ ከገነት ወጥተው ተሸሸጉ፣ ለ በገነት ዛፎች መካከል ተሸሸጉ፣ ሐመርሃ በወንዝ አጠገብ ተሸሸጉ፣ መ በቤታቸው ውስጥ ተሸሸጉ። ደግመዋለሁ። 52ኛ ጥያቄ አዳም ሔዋንን ከእግዚአብሔር ፊት አዳምና ሔዋን ከእግዚአብሔር ፊት ወዴት ሸሹ? ሀ ከገነት ውጭ ወዳለ፣ ለ በገነት ዛፎች መካከል፣ ሐመርሃ በወንዝ አጠገብ፣ መ በቤታቸው። መልሳችሁን አስቀምጡ። 53ኛ ጥያቄ እግዚአብሔር አዳምን ሲጠራው ምን ብሎ ጠየቀው? እግዚአብሔር አዳምን ሲጠራው ምን ብሎ ጠየቀው? ሀ የበላኸው የትኛውን ዛፍ ነው? ለ ወዴት ነህ? ሐመርሃ ለምን ተሸሸግ? መ ምን በደልክ? 53ኛ ጥያቄ እግዚአብሔር አዳምን ሲጠራው ምን ብሎ ጠየቀው? ሀ የበላኸው የትኛውን ዛፍ ነው? ለ ወዴት ነህ? ሐመርሃ ለምን ተሸሸግ? መ ምን በደልክ? መልሳችሁን 53ኛ ጥያቄ መልሳችሁን አስቀምጡ። 54ኛ ጥያቄ አዳም ለምን እንደተደበቀ ሲመልስ ምን አለ? አዳም ለምን እንደተደበቀ ሲመልስ ምን አለ? ሀ ጸሎት ለምን ተደበቅ ተብሎ ሲጠየቅ ምን ብሎ መለሰ? ሀ ጸሎት ለመጸለይ፣ ለ ራቁቴን ስለሆንኩ ፈርቼ፣ ሐመርሃ ተባርኬያለሁ፣ መ ተረግሜያለሁ። አዳም ለምን እንደተደበቀ ሲመልስ ምን አለ? ሀ ጸሎት ለመጸለይ ነው፣ ለ ራቁቴን ሆኜ ስለፈራሁ ነው፣ ሐመርሃ ስለተባረኩ ነው፣ መ ስለተረገምኩ ነው። መልሳችሁን አስቀምጡ። 55ኛው ጥያቄ እግዚአብሔር ሴቲቱን ምን ብሎ ጠየቃት? እግዚአብሔር ሴቲቱን ምን ብሎ ጠየቃት? ሀ ለምን ሸሸሽ፣ ለ ይህን ያደረግሽው ምንድነው፣ ሐመርሃ ማን አሳተሽ፣ መ ምን ተሰማሽ? እግዚአብሔር ሴቲቱን ምን ብሎ ጠየቃት? ሀ ለምን ሸሸሽ፣ ለ ይህን ያደረግሽው ምንድነው፣ ሐመርሃ ማን አሳተሽ፣ መ ምን ተሰማሽ? እግዚአብሔር ሴቲቱን ምን ብሎ ነው የጠየቃት? ሴቲቱስ ለጥያቄው ምን ምላሽ ሰጠች? ሀ አላውቅም፣ ለ እባብ አሳሳተኝና በላሁ፣ ሐመርሃ ፈራሁና በላሁ፣ መ መልካም መስሎኝ በላሁ። ሴቲቱ እግዚአብሔር ለጠየቃት ስትመልስ ምን ብላ መለሰች? ሀ አላውቅም፣
ለ እባብ አሳተኝና በላሁ። ሐመርሃ ፈራሁና በላሁ። መ መልካም መስሎኝ በላሁ። እግዚአብሔር ሴቲቱን ለምንድን ነው የተደበቃችሁት ብሎ ሲጠይቃት እሷ ምን ብላ ነው የመለሰችው ነው። ስለዚህ የመለሰችውን መልሳችሁን አስቀምጡ። ወደ 57ኛ ጥያቄ እንሄዳለን። 57ኛ ጥያቄ እግዚአብሔር እባብን ምን ብሎ ረገመው? ሀ ሙት ብሎ፣ ለ በሆድህ ሂድ ብሎ፣ ሐመርሃ ክፉን እንዲያጣ፣ መ ድምፁን እንዲያጣ፣ ይቅርታ ክንፉን ነው፣ ይቅርታ በጣም ክንፉን እንዲያጣ፣ መ ድምፁን እንዲያጣ። እግዚአብሔር እባቡን ምን ብሎ ረገመው? ሀ ሙት፣ ለ በሆድህ ሂድ፣ ሐመርሃ ክንፍህን እጣ፣ መ ድምፅህን እጣ። መልሳችሁን አስቀምጡ። 58ኛ ጥያቄ እግዚአብሔር ለሴቲቱ ምን አላት? እግዚአብሔር ለሴቲቱ ምን አላት? ሀ ትባረኪያለሽ፣ ለ በጭንቅ ትወልጃለሽ፣ ሐመርሃ ትዝናኛለሽ፣ መ ትደሰቻለሽ። እግዚአብሔር ለሴቲቱ ምን አላት? እግዚአብሔር ለሴቲቱ ምን አላት? ሀ ትባረኪያለሽ፣ ለ በጭንቅ ትወልጃለሽ፣ ሐመርሃ ትዝናኛለሽ፣ መ ትደሰቻለሽ። 59ኛ ጥያቄ እግዚአብሔር ለአዳም ምን አለው? እግዚአብሔር ለአዳም ምን አለው? ሀ ትገዛለህ፣ ለ በድካምህ ትበላለህ፣ ሐመርሃ ትረዝማለህ፣ መ ትበረታለህ። እግዚአብሔር አዳምን ሲረግመው ምን አለው? እግዚአብሔር አዳምን ሲረግመው ምን አለው? ሀ ትገዛለህ፣ ለ በድካም ትበላለህ፣ ሐመርሃ ትረዝማለህ፣ መ ትበረታለህ። 60ኛ ጥያቄ አዳም ለሚስቱ ምን ብሎ ስም አወጣለት? አዳም ለሚስቱ ምን ብሎ ስም አወጣላት? ሀ ሳራ ብሎ፣ ለ ሔዋን ብሎ፣ ሐመርሃ ርብቃ ብሎ፣ መ ዲና ብሎ። አዳም ለሚስቱ ምን ብሎ ስም አወጣላት? ሀ ሳራ ብሎ፣ ለ ሔዋን ብሎ፣ ሐመርሃ ርብቃ ብሎ፣ መ ዲና ብሎ። 61ኛ ጥያቄ ሔዋን ማለት ምን ማለት ነው? ሔዋን ማለት ምን ማለት? ሀ የተባረከች፣ ለ የሕያዋን ሁሉ እናት፣ ሐመርሃ ቆንጆ፣ መ ጠቢብ። ሔዋን ማለት ምን ማለት ነው? ሀ የተባረከች፣ ለ የሕያዋን ሁሉ እናት፣ ሐመርሃ ቆንጆ፣ መ ጠቢብ። 62ኛ ጥያቄ እግዚአብሔር ለአዳምና ለሚስቱ ምን አደረገላቸው? እግዚአብሔር ለአዳምና ለሚስቱ ምን አደረገላቸው? ሀ የቁርበት ልብስ አደረገላቸው፣ ለ ቤት ሰራላቸው፣ ሐመርሃ ምግብ ሰጣቸው፣ መ መከራቸውን አስወገደ። እግዚአብሔር ለአዳምና ለሚስቱ ምን አደረገላቸው? ሀ የቁርበት ልብስ አደረገላቸው። እንግዲህ እዛው ከዘፍጥረት ምዕራፍ 1 እስከ 5 ባለው ያለው ነው። እናንተ ሀ ቁርበት ልብስ አደረገላቸው፣ ለ ቤት ሰራላቸው፣ ሐመርሃ ምግብ ሰጣቸው፣ መ መከራቸውን አስወገደ። 63ኛ ጥያቄ እግዚአብሔር አዳምን ከገነት ያስወጣው ለምን ነበር? እግዚአብሔር አዳምን ከገነት ያስወጣው ለምን ነበር? ሀ ምድር ተንከባካቢ እንዳታጣ፣ ለ ከሕይወት ዛፍ እንዳይበላ፣ ሐመርሃ እንዲዝናና፣ መ እንዲቀደስ። እግዚአብሔር አዳምን ከገነት ያስወጣው ለምን ነበር? ሀ ምድር ተንከባካቢ እንዳታጣ፣ ለ ከሕይወት ዛፍ እንዳይበላ፣ ሐመርሃ እንዲዝናና፣ መ እንዲቀደስ። 64ኛ ጥያቄ ወደ ሕይወት ዛፍ የሚወስደው መንገድ ለመጠበቅ እግዚአብሔር ምን አስቀመጠ? ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ እግዚአብሔር ምን አስቀመጠ? ሀ ኪሩቤልና የምትገለባበት የነበልባል ሰይፍ፣ ለ መላእክትን ብቻ፣ ሐመርሃ እንስሳትን፣ መ አጥር። ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ እግዚአብሔር ምን አስቀመጠ? ሀ ኪሩቤልና የምትገለባበት የነበልባል ሰይፍ፣ ለ መላእክትን ብቻ፣
ሐመርሃ እንስሳት መ አጥር 65ኛ ጥያቄና የመጨረሻው ጥያቄ ቃየን የተወለደው ከማን ነው? ቃየን የተወለደው ከማን ነው? ቃየን የተወለደው ከማን ነው? ሀ ከሔዋን ለ ከሴት ሐመርሃ ከአዳ መ ከሴላ ቃየን የተወለደው ከማን? ሀ ከሔዋን ለ ከሴት ሐመርሃ ከአዳ መ ከሴላ መልሳችሁን አስቀምጡ። እንግዲህ ጠቅላላ የነበረን ጥያቄ ዛሬ 35 ጥያቄ ነው። ከ30 እስከ 65 ያለው ጥያቄ ነው። ቀሪውን ደግሞ በሚቀጥሉት 2 ቀናት ወይም እንደዛ አካባቢ እለቀዋለሁ ማለት ነው። ይህንን በደንብ ከሰራችሁ በኋላ ደግሞ ያንን እለቃለሁ ማለት ነው። አንድ ጊዜ ስለቀው ያው እንዳይበዛባችሁ ከማሰብ አንፃር ነውና ትንሽ ሲሆን ቢያንስ የተሻለ እናንተም እንድትነሳሱ ሰው ብዙ ሆኖ ሲያየው በቃ ይሰለቻል፣ ይደክማል እና እንዳሰለችሁ እንዳትደክሙ ከማሰብ አንፃር ነው እንጂ አንድ ጊዜ መልቀቅ እችላለሁኝ። ግን እንደዛ ከሚሆን ያው ትንሽ ሲሆን ሰውም ቶሎ ሰርቶ ለመልቀቅ በተለይ ባለፈው እውነት ሐሰቱን እውነት ለመናገር በጥቂት ሰዓታት ውስጥ ነው መልስ እየሰጣቸው የነበረው። በጣም ደስ የሚል ነው። በጣም ስራ ላይ ባላችሁበት በጣም አድካሚ ስራ እየሰራችሁ ባላችሁበት ሁኔታ ደግሞ ለእግዚአብሔር ቃል ቅድሚያ ሰጣችሁ ይህንን ማድረጋችሁ በእውነት ትልቅ የሚያስመሰግን ነው። በርቱ፣ እግዚአብሔር ከእናንተ ጋር ይሁን። ይህንን ጥያቄ እናንተ ብቻ ሳይሆን ለሌላውም ደግሞ ደርሶ እናንተም በረከት ተሳታፊ እንድትሆኑ እኔም እናንተ ከበረከቱ ተካፋይ እንድንሆን ሼር እና ላይክ በማድረግ ሰብስክራይብ አድርጋችሁ ሁልጊዜ የሚለቃቸው ቪዲዮዎች እንዲደርሷችሁ እንድታደርጉ አደራ እላለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። መልካም ጊዜ